Anti-immigrant protesters went door to door in Johannesburg's Alexandra township on Thursday, breaking into homes where they believed undocumented immigrants were hiding. ባለፈው እስከ ጁን 30 ቀን 2026 ወይም በኢትዮጵያ አቆጣጠር እስከ ሰኔ 23 ቀን 2018 ዓ.ም ድረስ ሀገራችንን ለቃችሁ ውጡ በማለት የተቃውሞ ሰልፍ ያደረጉት የደቡብ አፍሪካ ጸረ ስደተኛ ቡድኖች በየቦታው ተደብቀዋል ያሏቸውን ስደተኞች ከፖሊስ ጋር በመተባበር ማደን ጀምረዋል። በስደተኞች ላይም በር እየተሰበረ ከፍተኛው ከበባም እየተፈጸመ ይገኛል። በመግቢያችን ላይ ተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘነዋል። ውድ ቤተሰቦች ከፈታዴል የከበረ ሰላምታ ይድረሳችሁ። የዕለተ ዓርብ የረፋድ ጥንቅራችንን ይዘን ተገኝተናል። ለሰዓቱ የመራረጥንላችሁ መረጃዎች በቅድሚያ በማስተዋወቅ እንጀምራለን። ውድ ቤተሰቦች ቪዲዮዎቻችንን እንዲደርሷችሁ ላይክ እና ኮሜንት እንዲሁም ሼር በማድረግ ለሌሎችም ጭምር እንዲደርስ እንድታደርጉ በአክብሮት እንጠይቃለን። እናመሰግናለን። የኤርትራ መንግስት በእጅጉ ሲጨነቅበት በከረመው አንድ ወሳኝ ጉዳይ የኢትዮጵያ መንግስት ድምጽ ሰጥቷል። ግብጽም በተቃራኒው አቅጣጫ ሌላ ድምጽን ሰጥታለች። ጉዳዩ ለኤርትራ መንግስት እጅግ አንገብጋቢነት የሚታይበት ነው። በጥንቅራችን ከተያዙት ዕለታዊ መረጃዎች መካከል ነው። ባለፈው እስከ ጁን 30 ቀን 2026 ወይም በኢትዮጵያ አቆጣጠር እስከ ሰኔ 23 ቀን 2018 ዓ.ም ድረስ ከሀገራችን ለቃችሁ ውጡ በማለት የተቃውሞ ሰልፍን ያደረጉት የደቡብ አፍሪካ ጸረ ስደተኛ ቡድኖች በየቦታው ተደብቀዋል ያሏቸውን ስደተኞች ከፖሊስ ጋር በመተባበር ማደን ጀምረዋል። በስደተኞች ላይም በር እየተሰበረ ከፍተኛው ከበባም እየተፈጸመ ይገኛል። በርካታ ኢትዮጵያውያን ስደተኞችን ስጋት ውስጥ የጣለ እንቅስቃሴ ሆኗል። ጥንቅራችን የሮይተርስን ዘገባ ተመልክቶታል። በሰሞነኛው የመነጋገሪያ አጀንዳ የሆነችው ትውልደ ኢትዮጵያዊቷ ፖለቲከኛ በአሜሪካ የ9/11 የሽብር ጥቃት ላይ የሰነዘረችው አስተያየት በአሜሪካው ውዝግብ ፈጥሯል። ታዋቂው ጋዜጣ ሀገሪቱን እያጠለሻት ነው ሲል ብርቱ ትችትን ሰንዝሯል። ይዘነዋል። በአዲስ አበባ ዩኒቨርሲቲ ትምህርታቸውን በመከታተል ላይ የሚገኙ ከትግራይ ክልል የመጡ ተማሪዎች በክልሉ ባለው አስገዳጅ የውትድርና ምልመላና የጸጥታ ስጋት ምክንያት ወደ ቤተሰቦቻቸው መመለስ እንደማይችሉ በመግለጽ ክረምቱን በዩኒቨርሲቲው እንዲቆዩ እንዲፈቀድላቸው ጥያቄ ማቅረባቸው ይታወሳል። በጉዳዩ ከዩኒቨርሲቲ ውሳኔ ላይ ተደርሷል። አጠር አድርገን ይዘነዋል። በተጨማሪም ከሶማሊያ ጋር ስላደረገችው አዲስ ስምምነት አሜሪካ የሱዳን ጦርነት እንዲያበቃ ያቀረበችውን ሐሳብ እንመለከታለን። መልካም ቆይታ። አሁን ወደ ዝርዝሩ። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። ህወሓት መሲልካ ህወሓት ንምፍራስ ብዙሕ ነገር ይተሰሪሕ ኢህአዴግ መሲልና ኢህአዴግ አፍሪስናዮ ይሉ ብዕል አሚኑ እንዲ አብይ ኢትዮጵያ በኤርትራ ጉዳይ ድምጽ ሰጠች። ግብጽና ኢትዮጵያ በኤርትራ ጉዳይ ድምጽ ሰጠች። ኢትዮጵያ ድምጽ የሰጠችው እጅግ አከራካሪ ሆኖ በሰነበተው የተባበሩት መንግስታት የኤርትራ ጉዳይ ነው። ኤርትራ ሀገራት በዚሁ በተባበሩት መንግስታት የሰብአዊ መብቶች ካውንስል በኩል ለድምጽ የቀረበውን አጀንዳ በተመለከተ የውሳኔ ሐሳቡን በመቀበል ድምጻቸውን እንዳይሰጡበት ለማድረግ በርካታ የዲፕሎማሲ ጥረቶችን ስታደርግ ቆይታለች። በዚሁ በኤርትራ በኩል እጅግ አንገብጋቢ ነው በተባለው ጉዳይ ኢትዮጵያና ግብጽ በተለያዩ አቅጣጫዎች ድምጻቸውን የሰጡ መሆኑ ታውቋል። ግብጽ ለኤርትራ ድጋፏን በመስጠት ወይም የተባበሩት መንግስታት ድርጅትን የሰብአዊ መብቶች ካውንስል የውሳኔ ሐሳብ በመቃወም ድምጽ ስትሰጥ፣ ኢትዮጵያ በአንጻሩ ለውሳኔ ሐሳቡ ድጋፏን የሰጠች መሆኑን ዘገባዎች አመላክተዋል። ይህም በኢትዮጵያና ኤርትራ መካከል ያለው ግንኙነት መበላሸት በዓለም አቀፍ ዲፕሎማሲውም ዘርፍ እንደቀጠለ ማሳያ ነው ተብሎለታል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት የኤርትራ መንግስት በዜጎቹ ላይ ከፍተኛ የሆነ የሰብአዊ መብት ጥሰቶችን እያካሄደ ነው በሚል ጉዳዩን ኤርትራ ድረስ በመግባት እንዲያጣራ የምርመራ ቡድን ካቋቋመ በርካታ ጊዜያት ተቆጥረዋል። ይህ ቡድን የቆይታ ጊዜው በተሰጠው ቀነ ገደብ መሰረት አንድም የሚያበቃ ወይም ደግሞ የሚታደስ ነው። የኤርትራ መንግስት ይህ ቡድን ኤርትራ ምድር ገብቶ ምርመራ ማድረግ ይቅርና መፍረስ ያለበት ነው በማለትም አጥብቆ ይሞግታል። ከሰሞኑም ብርቱ ዲፕሎማሲያዊ ትግሎችን ሲያካሄድ ከርሟል። በሌላ አቅጣጫ ደግሞ አሜሪካ በርካታ የአውሮፓ ሀገራትና የሰብአዊ መብት ተሟጋች ድርጅቶች የዚሁ መርማሪ ቡድን የቆይታ ጊዜ እየተራዘመ መቀጠል አለበት፣ አንድ ቀን ኤርትራ ገብቶ ምርመራውን ሊያከናውን ይችላል የሚል አቋምን በመያዝ እየሞገቱ ይገኛሉ።
በዚህም የኤርትራ መንግስት ከፍተኛ ዲፕሎማሲያዊ ጫና እያረፈበት ሲሆን ይኸው መርማሪ ቡድን ከቀናት በፊት የቆይታው ጊዜ ይራዘም ወይስ ያብቃ በሚለው ጉዳይ በተባበሩት መንግስታት የሰብአዊ መብቶች ምክር ቤት በኩል ድምጽ እንዲሰጥበት ተደርጓል። የአውሮፓና የደቡብ አሜሪካ ሀገራት የለም የዚህ ምርመራ ቡድን የቆይታ ጊዜ መራዘም አለበት፣ ከተቻለም ኤርትራ ገብቶ ምርመራውን ቢያከናውን ጥሩ ነው በማለት ድምጽ ሰጥተዋል። ኢትዮጵያ ይሄኛውን ቡድን ተቀላቅላ ድምጽ የሰጠች መሆኑ ታውቋል። በሌላ አቅጣጫ የኤርትራ ጥብቅ ወዳጅ የሆነችው ግብጽ እንደዚሁም ቻይና፣ ፓኪስታንና ኩባ ለኤርትራ መንግስት ድጋፋቸውን በመስጠት በቡድኑ የቆይታ ጊዜ መራዘም ላይ የተቃውሞ ድምጽ እንደሰጡ የወጡት መረጃዎች አመላክተዋል። የኤርትራ መንግስት የአጣሪ ቡድኑ ጊዜ ተራዘመ ወይም አልተራዘመ ይሄ የተባበሩት መንግስታት የሰብአዊ መብቶች ጥሰት አጣሪ አካል ወደ ኤርትራ ምድር አይገባም የሚል አቋምን ይዟል። ወደ ቀጣይ ርዕስ አለፍ። በደቡብ አፍሪካ የስደተኞች አደን ተጀመረ። በደቡብ አፍሪካ ህጋዊ መኖሪያ ፍቃድ የሌላቸውና የተሰጣቸውን የጁን 30 ወይም ሰኔ 23 ቀን ተጠቅመው ከሀገር አልወጡም የተባሉ አፍሪካውያን ስደተኞች ቤታቸው እየተሰበረና እነሱም ከፍተኛ ወከባ እየደረሰባቸው መሆኑን የሮይተርስ ዘገባ አመላክቷል። ሮይተርስ የዜና ወኪል በተንቀሳቃሽ ምስል ጭምር አስደግፎ በለቀቀው መረጃው በርካታ አፍሪካውያን ስደተኞች የሀገሪቱን አደገኛ ጥቃት የሚሰነዝሩ ቡድኖችን በመፍራት ቢደበቁም በተለያዩ ጥቆማዎች በራቸው እየተገነጠለ በበርካታ ጩኸት፣ ወከባና ግርግር ለፖሊስ ተላልፈው እንዲሰጡ እየተደረገ ነው። የፖሊስ ተሽከርካሪም እነዚህን ዱላና መሰርሰሪያ ብረቶችን የያዙ ቡድኖችን በመከተል በውክቢያ ይዟቸው የሚመጡትን ስደተኞች ተቀብሎ እየወሰደም ይገኛል። ይህ አይነቱ የስደተኞችን ክብርና ስብዕና ባልጠበቀ እንደዚሁም ስደተኞችን በስነ ልቦና ጫና ብሎም የደህንነት ስጋት ውስጥ በሚከት መልኩ እየተፈጠረ ያለው ወከባ በርካታ ትችቶችን እያስተናገደ ይገኛል። እነዚሁ ከዚህ ቀደም በስደተኞች ላይ የተለያዩ ጥቃቶችን ሲያደርሱ የነበሩት የደቡብ አፍሪካ ጸረ ስደተኞች የተደራጁ ቡድኖች ከሳምንታት በፊት እስከ ጁን 30 ድረስ ሀገራችንን ለቃችሁ ውጡ በማለት ለአፍሪካውያኑ ስደተኞች ቀነ ገደብን አስቀምጠው ነበር። በዚሁ ማስጠንቀቂያ ስጋት ያደረባቸው በርካታ አፍሪካውያን ስደተኞች በተሰጡት ቀናት ውስጥ ደቡብ አፍሪካን ለቀው ወጥተዋል። በደቡብ አፍሪካ በሚሊዮኖች የሚቆጠሩ ስደተኞች መኖራቸውን አሃዞች የሚያመለክቱ ሲሆን የተሰጠውን ቀነ ገደብ ተጠቅመው ሀገሪቱን ለቀው የወጡት ግን 100 ሺህ እንኳን እንደማይሞሉ ተረጋግጧል። በዚህም በህብረተሰቡ ጥቆማና በመንግስት ትብብር ስደተኞችን ያሉበት ቦታ እየመነጠርን ለፖሊስ እናስረክባለን ያሉት የተደራጁ ሲቪል ቡድኖች በየመንደሩ አሰሳ የጀመሩ መሆኑን ይሄው የዛሬው የሮይተርስ ዘገባ አመላክቷል። Anti-immigrant protesters went door to door in Johannesburg's Alexandra Township on Thursday, breaking into homes where they believed undocumented immigrants were hiding. ኢትዮጵያውያንን ጨምሮ በርካታ ስደተኞች አነስተኛ ሱቆችን፣ ሬስቶራንቶችን በመከራየት የሚሰሩ ሲሆኑ ሌሎች ደግሞ በጎዳና ላይ ንግዶች የተሰማሩ እንደሆነ ዘገባዎች ያመላክታሉ። ሆኖም እነዚሁ ስደተኛ ጠል የሆኑ የደቡብ አፍሪካ የተደራጁ ቡድኖችና የሀገሪቱ ፖሊስ እየፈጠሩ ባሉት ወከባ እንደዚሁም እስከ ግድያ በደረሱ ጥቃቶች ጋር በተያያዘ ብዙዎቹ አፍሪካውያን ስደተኞች ከስራ ውጭ ሆነዋል። ደህንነታቸውንም ለመጠበቅ ለጊዜው ራሳቸውን ዘወር አድርጎ መሰወር ግድ ብሏቸዋል። የበርካቶቹ ሱቆችም ታሽገዋል፣ የተዘረፉም አሉ። አሁን አሰሳውና አደኑ የቀጠለው በዚህ ሁሉ ሂደት ውስጥ ከባድ ኪሳራ ውስጥ ወድቀው ለደህንነታቸው ሲሉ በተደበቁት በእነዚሁ አፍሪካውያን ስደተኞች ላይ ነው። በደቡብ አፍሪካ ከፍተኛ ቁጥር ካላቸው ስደተኞች መካከል ኢትዮጵያውያንም ጭምር የሚገኙበት ሲሆን ብዙዎችን ከዚሁ ጥቃት ራሳቸውን ለመከላከልም መደበቅን ምርጫቸው እንዳደረጉም እየተናገሩ ይገኛሉ። ከዚህ ቀደም ከወራት በፊት በደቡብ አፍሪካ በአዲስ መልኩ ጸረ ስደተኞች እንቅስቃሴ በተጀመረበት ዕለት የመጀመሪያው ግድያ ሰለባ የሆኑት ኢትዮጵያውያን መሆናቸው የሚታወስ ነው። በቀጣይ መረጃ በኢትዮጵያዊቷ የኮንግረስ እጩ ላይ የተሰነዘረው ወቀሳ። በሰሞነኛው የመነጋገሪያ አጀንዳ የሆነችው ትውልደ ኢትዮጵያዊቷ ፖለቲከኛ በአሜሪካ የ9/11 የሽብር ጥቃት ላይ የሰነዘረችው አስተያየት በአሜሪካው ውዝግብ ፈጥሯል። ታዋቂው ጋዜጣ ሀገሪቱን እያጠለሻት ነው ሲል ብርቱ ትችትን ሰንዝሯል። ቦስተን ሄራልድ ትውልደ ኢትዮጵያዊቷን የኮሎራዶ የኮንግረስ እጩ ሜላት ኪሮስንና በዩጋንዳ ተወልደው የኒውዮርክ ከንቲባ ለመሆን የበቁትን ዞህራን ማምዳኒን ያነጣጠረ ጠንካራ የነቀፌታ ዘገባ ይፋ አድርጓል። ጋዜጣው በትችቱ መነሻ ያደረገው በ7 ዓመት ወደ አሜሪካ የመጣውን የማምዳኒን የትውልድ ታሪክ ሲሆን ፖለቲከኛው በቅርቡ ባደረጉት ንግግር ሀያላን አካላት አሜሪካን የተወሰኑ ሰዎች የበላይነት የሚንጸባረቅባት እንዲሁም ትክክለኛ የቆዳ ቀለምና የንግግር ዘዬ ላላቸው ብቻ የተፈጠረች አድርጎ ያስባሉ ሲሉ በሰነዘሩት አስተያየት ላይ ተመስርቷል። ሆኖም ጋዜጣው ይህንን አቋም አጥብቆ በመቃወም ማምዳኒ በሚሊዮነር ቤተሰብ ውስጥ ያደገ የተንደላቀቀ ሕይወት የኖረና እውነተኛ ስራ ሰርቶ የማያውቅ ሰው ነው ሲል ወቅሶታል። ከዚህ ይልቅ አንድ ከዩጋንዳ የመጣ ሙስሊም ስደተኛ ልጅ የኒውዮርክ ከንቲባ ለመሆን መወዳደር የቻለባት አሜሪካ የሰጠችውን ነፃነትና ልዩ ዕድል ሊያመሰግን ይገባው ነበር በሚል ጋዜጣውን የጎላ ወቀሳ አስፍሯል። በሌላ በኩል ጋዜጣው የማምዳኒን ፖለቲካዊ አካሄድ በቅርቡ
በኮሎራዶ የዴሞክራቲክ ፓርቲ ኮንግረስ አባልነት የመጀመሪያ ዙር ምርጫን ካሸነፈችው ትውልደ ኢትዮጵያዊት ሜላት ኪሮስ ጋር ያመሳስለዋል። ፎክስ ኒውስ የዜና ምንጭን በማድረግ ቦስተን ሄራልድ እንዳስነበበው ሜላት እንደ አውሮፓውያን አቆጣጠር መስከረም 11 በአሜሪካ ላይ ደረሰው አሰቃቂ የሽብር ጥቃት በአሜሪካ የውጭ ጉዳይ ፖሊሲ ምክንያት የተከሰተና ሊቀሩ ከማይችሉ ክስተቶች መካከል አንዱ እንደነበር መናገሯን ጠቅሷል። ሜላት በሰጠችው ቃለ ምልልስ አሜሪካ በመካከለኛው ምስራቅ የፈጠረችው ቀጣይነት ያለው አለመረጋጋት ሰዎችን ወደ ሁከትና ተጨማሪ ጥቃት እንዲያመሩ አስገድዷቸዋል የሚል ጠንካራ የፖሊሲ ትችት ሰንዝራለች። ጋዜጣው በሁለቱ ፖለቲከኞች ላይ የሰነዘረውን ነቀፌታ ሲያጠቃልል ሁለቱም የሶሻሊስት አስተሳሰብ አራማጆች ሀገሪቱ የሰጠቻቸውን ሰፊ ዕድል ከመቀበልና ከማድነቅ ይልቅ አሜሪካን ማጥላላትን መርጠዋል ሲልም ይከሳቸዋል። በአንጻሩ የፖለቲከኞቹ ደጋፊዎችና የግራ ዘመም ፖለቲካ አራማጆች ይህንን መሰሉን ትችት ፍጹም ሚዛና ያልሆነና የሀገሪቱን የፖሊሲ ግድፈቶች በግልጽ የመናገር መብትን የሚጋፋ ነው ሲሉ ይሞግታሉ። ሜላት ኪሮስም ሆነች ዞህራን ማምዳኒ የሰነዘሩት አስተያየት የአሜሪካን የመጥላት ሳይሆን በሀገሪቱ የውስጥ ፖለቲካና የውጭ ጉዳይ ዲፕሎማሲ ላይ ያሉትን መዋቅራዊ ችግሮችና ኢፍትሐዊነቶች ለማረም የታለመ ገንቢ ትችት እንደሆነ ይሟገታሉ። ለእነዚህ ወገኖች በአሜሪካ ዲሞክራሲያዊ ስርዓት ውስጥ ማንኛውም ዜጋም ሆነ የህዝብ ተወካይ እጩ የሀገሪቱን ታሪክና የወቅቱን ፖሊሲዎች በነፃነት የመመርመርና የመንቀፍ ሙሉ መብት አለው። በመሆኑም በሁለቱ ታዋቂ የዲሞክራቲክ ሶሻሊስቶችና በይፋዊ የሚዲያ ተቋማት መካከል እየተስተዋለ ያለው ይኸው የሀሳብ ፍጥጫ በአሜሪካ ወቅታዊ ፖለቲካ ውስጥ ያለውን ጥልቅ የርዕዮተ ዓለም ልዩነት በግልጽ የሚያሳይ ሆኗል። በቀጣይ ርዕስ የትግራይ ክልል ተማሪዎች በአዲስ አበባ ዩኒቨርሲቲ እንዲቆዩ ተወሰነ። በአዲስ አበባ ዩኒቨርሲቲ ትምህርታቸውን በመከታተል ላይ የሚገኙ ከትግራይ ክልል የመጡ ተማሪዎች በክልሉ ባለው አስገዳጅ የውትድርና ምልመላና የጸጥታ ስጋት ምክንያት ወደ ቤተሰቦቻቸው መመለስ እንደማይችሉ በመግለጽ ክረምቱን በዩኒቨርሲቲው እንዲቆዩ እንዲፈቀድላቸው ጥያቄ ማቅረባቸው ይታወሳል። የዩኒቨርሲቲው ተማሪዎች ጥያቄውን በደብዳቤ ያቀረቡ ሲሆን በቅድሚያ መልስ ሳይሰጣቸው ቆይቷል። ዩኒቨርሲቲ የበጀት ችግርን እንደ ምክንያት አቅርቦ የነበረ ሲሆን አሁን ችግሩ መቀረፍና ተማሪዎቹ ክረምቱን በዩኒቨርሲቲው ዶርሚተሪ እንዲያሳልፉ መፈቀዱ ተሰምቷል። ተማሪዎቹ በደብዳቤያቸው በአሁኑ ጊዜ ወደ ክልሉ መመለሳቸው ከአካላዊ ደህንነት ስጋት ባለፈ የጀመሩትን የከፍተኛ ትምህርት ጉዞ ሙሉ በሙሉ ሊያቋርጥባቸው እንደሚችልም ገልጸው ነበር። ተማሪዎች በግቢ ውስጥ ክረምቱን እንዲያሳልፉ አሁን ላይ የተፈቀደላቸው መሆኑን የዜና ምንጩ ቲክቫ ዘግቧል። ተማሪዎቹ ያቀረቡትን ቅሬታ ተከትሎ እስከሚቀጥለው የትምህርት ዓመት ድረስ አስፈላጊውን የምግብና የዶርም አገልግሎት እያገኙ በግቢው እንዲቆዩ የተፈቀደላቸው መሆኑን ገልጸዋል። የአዲስ አበባ ዩኒቨርሲቲ የኮሚኒኬሽን ዳይሬክተር ኤልያስ ወርቁ ይህንኑ ለዜና ምንጩ አረጋግጠዋል። ዳይሬክተሩ አስፈላጊው በጀት እንዲመጣ ተደርጎ ተማሪዎቹ በግቢው እንዲቆዩ ተደርጓል ብለዋል። እንዲሁም ላቀረቡት ቅሬታ ምላሽ የተሰጠ መሆኑን በማረጋገጥ አስፈላጊው ነገሮች እየተደረጉ ይቆያሉ ሲሉ ገልጸዋል። በሌሎች ዩኒቨርሲቲዎች ያሉ ከትግራይ ክልል መጥተው ትምህርታቸውን የሚከታተሉ ተማሪዎችን በተመለከተ ጥያቄ የቀረበ ሲሆን እስካሁን ከሌሎች ዩኒቨርሲቲ ተማሪዎች መካከል መሰል ጥያቄ አለመቅረቡ ተገልጿል። ከትግራይ ክልል በተለያዩ አገሪቱ ዩኒቨርሲቲዎች የተመደቡ ተማሪዎች ብዛት ከአጠቃላይ ዩኒቨርሲቲ ቅበላ ከ3 እስከ 5 በመቶ እንደሚሆን ሲገመት በአሁኑ ጊዜ በአዲስ አበባ ዩኒቨርሲቲ በሁሉም የትምህርት ዘርፎች ከመደበኛ እስከ ኤክስቴንሽን ከቅድመ እስከ ድህረ ምረቃ ከ1400 እስከ 2000 የሚገመቱ ከትግራይ ክልል የተመደቡ ተማሪዎች በሁሉም ፕሮግራም በድምሩ እንዳሉ ይገመታል። ምን ያህል ተማሪዎች በዘመኑ በዩኒቨርሲቲው ዶርም ይዘው እየተማሩ ስለመሆኑ ግን ይፋዊ መረጃ የለም። ወደ ቀጣይ መረጃ አለፍን። ከኤርትራው ማግስት ግብጽ ባልተጠበቀ አቅጣጫ ግብጽ፣ ሶማሊያና ኤርትራ በቀይ ባህር ላይ አዲስ ጥምረት መስርተዋል። ግብጽ ከኤርትራ ቀጥሎ ከሶማሊያ ጋር አዲስ የባህር በር ስምምነት መፈረሟ ተሰምቷል። እንደ ሶማሊያው ብሔራዊ የዜና ወኪል ሶና ዘገባ መሰረት የግብጽና የሶማሊያ ሚኒስትሮች ምክር ቤት በባህር ትራንስፖርትና በወደብ ልማት ዘርፍ ላይ በጋራ ለመስራት የሚያስችላቸውን የመግባቢያ ስምምነት አጽድቀዋል። ይህ ስምምነት የጸደቀው ካይሮ ከኤርትራ ጋር ተመሳሳይ ወደብ ትስስር ስምምነት ከተፈራረመች ከጥቂት ቀናት በኋላ ሲሆን ይህም ግብጽ በቀይ ባህር ቀጠና ያላትን ተጽዕኖ ለማስፋት የምታደርገውን ጥረት በጉልህ ያሳያል። የሶማሊያ ወደብና ባህር ትራንስፖርት ሚኒስትር መሐመድ ኑር ስምምነቱን የሀገሪቱን የባህር መሰረተ ልማት ለማዘመንና በዓለም አቀፍ የንግድ መስመር ላይ ያላት ሚና ለማጠናከር ትልቅ እርምጃ ነው ሲሉ አወድሰውታል። በአንጻሩ ካይሮና አስመራ በቀይ ባህርና በኤደን ባህረ ሰላጤ አካባቢ የሚኖረው የጸጥታና የአስተዳደር ኃላፊነት የባህር ጠረፍ ባላቸው ሀገራት ላይ ብቻ የተወሰነ መሆን አለበት በሚለው አቋማቸው ላይ መጽናታቸው በኢትዮጵያና በግብጽ መካከል ያለውን የባህር በር ፍላጎት ውጥረት ይበልጥ እንዲባባስ አድርጎታል። ይህ በግብጽ ኤርትራና ሶማሊያ መካከል እየተገነባ የመጣው የሶስትዮሽ ጥምረት በተለይም ኢትዮጵያ ከሶማሊላንድ ጋር በፈረመችው የመግባቢያ ስምምነት ማግስት ከፍተኛ መነቃቃት አሳይቷል። እንደ አውሮፓውያን አቆጣጠር በጥቅምት 2024 በአስመራ በተካሄደው የሶስትዮሽ መሪዎች ጉባኤ ላይ ፕሬዚዳንት አብዱልፈታህ አልሲሲ፣ ኢሳያስ አፈወርቂና
ሐሰን ሼክ መሐመድ የሀገራትን ሉዓላዊነትና የግዛት አንድነት ማክበር በሚለው ነጥብ ላይ መስማማታቸው ይታወሳል። ይህ አቋም የኢትዮጵያን የሶማሊላንድ ስምምነት በቀጥታ የሚቃወም እንደሆነ የተተረጎመ ሲሆን ተንታኞች ይህንን ጥምረት በኢትዮጵያ ላይ ዲፕሎማሲያዊ፣ ወታደራዊና ኢኮኖሚያዊ ጫና ለመፍጠር የታለመ አዲስ የኃይል ዘንግ ሲሉ ይገልጹታል። ከዚህም በተጨማሪ ግብጽ በአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልዕኮ አውሶም ስር ወታደሮቿን ለማሰማራት ወታደራዊ ስልጠናዎችን ለመስጠትና የጦር መሳሪያዎችን ለመላክ የምታደርገው እንቅስቃሴ የዚሁ ስትራቴጂ አካል ተደርጎ ይወሰዳል። በአንጻሩ የካይሮ ይፋ አቋም ይሄው ስምምነትና የቀጠናው ትስስር የአፍሪካ ቀንድን መረጋጋት ለማረጋገጥ በሱዳንና ሶማሊያ ያሉ ግጭቶችን ለመፍታትና የሀገራትን ህጋዊ ተቋማት ለመደገፍ ያለመ ነው ስትል ትከራከራለች። ግብጽና ኤርትራ በሱዳን ጉዳይ ያላቸው አቋም ተመሳሳይ መሆኑንና በትይዩ የሚንቀሳቀሱ መንግስት ያልሆኑ አካላትን እንደሚቃወሙ በተደጋጋሚ ገልጸዋል። የግብጽ ባለስልጣናት ይህ የባህር ላይ ትብብር ቀጠናዊ ንግድን ለማሳደግና የጋራ የጸጥታ ስጋቶችን በጋራ ለመከላከል የታለመ እንጂ ማንኛውንም ወገን ለመጉዳት ታስቦ የተደረገ እንዳልሆነ ይሟገታሉ። በተለይም በቀይ ባህር አካባቢ የሚስተዋሉ የጸጥታ እክሎችን ለመቅረፍ የወደብ ጠረፍ ያላቸው ሀገራት ሚና ወሳኝ መሆኑን ካይሮ በዋናነት ታነሳለች። ኢትዮጵያ በበኩሏ እነዚህ ዲፕሎማሲያዊና ወታደራዊ እንቅስቃሴዎች የአፍሪካ ቀንድን ሰላም የሚያናጉና የቀጠናውን የጸጥታ ሚዛን የሚያዛቡ ናቸው ስትል አስጠንቅቃለች። የኢትዮጵያ ውጭ ጉዳይ ሚኒስቴር ግብጽ ሀገሪቱን የመክበብ ስትራቴጂ እየተከተለች ነው ሲል መክሰሱ አይዘነጋም። ጠቅላይ ሚኒስትር አብይ አህመድ ከጥቅምት 2023 ጀምሮ በተለያዩ መድረኮች ላይ እንደገለጹት ቀጥተኛ የባህር በር ማግኘት ለኢትዮጵያ ረጅም ጊዜ ኢኮኖሚያዊና ስትራቴጂካዊ ያሉና ወሳኝና የሞት ሽረት ጉዳይ ነው። ሆኖም ግን ኢትዮጵያ ይህንን የባህር በር የማግኘት አጀንዳዋን በሰላማዊ መንገድ በውይይትና በጋራ መግባባት ላይ ብቻ ተመስርታ እንደምታስቀጥል የመንግስት ባለስልጣናት በተደጋጋሚ በማረጋገጥ ላይ ይገኛሉ። በቀጣይ መረጃ የጦርነቱ ድርድር ቅድመ ሁኔታ። በሱዳን ለ3 ዓመታት የዘለቀውን አስከፊ እርስ በእርስ ጦርነት ለማስቆም አሜሪካ ያቀረበችውን ሰፊ የሰላም እቅድ የሱዳን ጦር ለመቀበል ከባድ ቅድመ ሁኔታ ማስቀመጡ ይፋ ሆኗል። እንደ ሮይተርስ የዜና ምንጭ ዘገባ የሱዳን መደበኛ ጦር ማንኛውንም የሰላም ስምምነት ከመቀበሉ በፊት ታጣቂ የፈጣን ድጋፍ ኃይል RSF በቁጥጥሩ ስር ካደረጋቸው ከተሞች ሙሉ በሙሉ መውጣት አለበት የሚል ግዴታ ጥለዋል። የአሜሪካው እቅድ ሁለቱም ወገኖች ለአስቸኳይ የ90 ቀናት ሰብአዊ ተኩስ አቁም እንዲስማሙ፣ ይህም ዘላቂ ሰላምና በሲቪል የሚመራ የሽግግር መንግስት ለመመስረት የሚያስችል ድርድር ለመጀመር በር እንደሚከፍት ያመላክታል። ይህ እቅድ የተወሰኑ ከተሞችን ቅድሚያ በመስጠት የተወሰነ የታጣቂዎች መውጣትን በተባበሩት መንግስታት በኩል ለመደገፍ ቢያቅድም የሱዳን መንግስት ግን ታጣቂው ኃይል ከግንቦት 11 ቀን 2023 ጀምሮ ከተቆጣጠራቸው ከተሞች ሁሉ ሙሉ በሙሉ መውጣት አለበት በሚለው አቋሙ በመጽናቱ የሰላም ጥረቱ በትልቅ አጣብቂኝ ውስጥ ወድቋል። የአሜሪካ የሰላም እቅድ የጦር መሳሪያ መፍታትን፣ ታጣቂዎችን መልሶ ማቋቋምንና የተዋሃደ ብሔራዊ ጦር መገንባትን የሚያካትት ሲሆን በሲቪል የሚመራ የፖለቲካ ሂደት ግን ሙስሊም ብራዘርሁድን ወይም የሙስሊም ወንድማማቾችና የጭካኔ ድርጊቶችን የፈጸሙ ሚሊሻዎችን ማግለል እንዳለበት ያሳስባል። በአረብና አፍሪካ ጉዳዮች የአሜሪካ ከፍተኛ አማካሪ ማሳድ ቡሎስ የሱዳን ጦር መሪ ጀነራል አብዱልፈታህ አልቡርሃን የሰላም እቅዱን አለመውደዳቸውን አስመልክቶ መጀመሪያ ላይ ከተገለጸው በተለየ አሁን ላይ እቅዱን በበጎ መቀበላቸውን መስማታቸውን ገልጸዋል። ይሁን እንጂ የተባበሩት መንግስታት ድርጅት ባለሙያዎች የፈጣን ድጋፍ ኃይል በዳርፉር ቀጠና የዘር ማጥፋት ወንጀል ፈጽመዋል ሲሉ ይከሳሉ። ይህ ቀጠና ታጣቂዎቹ በትይዩ መንግስት ለመመስረት እየተንቀሳቀሱበት ያለ ስፍራ ነው። ታጣቂው ኃይል በበኩሉ የሰላም እቅዱን በደብዳቤ መቀበሉን ቢገልጽም በሲቪሎች ላይ ጥቃት ማድረሱን ያስተባብላል። አሁንም ቢሆን በኮርዶፋን ቀጠና የድሮን ጥቃቶች በስፋት እንደቀጠሉ ነው። በሌላ በኩል ጦርነቱ የጀመረው ራሱ የሁለቱ ኃይሎች ውህደትና ወደ ሲቪል ዲሞክራሲ የመሸጋገር እቅድ ላይ በተፈጠረ አለመግባባት በመሆኑ አሁንም መፍትሄው ወታደራዊ ጫና ሳይሆን የጋራ ስምምነት እንደሆነ ይታመናል። በሚሊዮኖችን ያፈናቀለውና በመቶ ሺዎች የሚቆጠሩ ሰዎችን ለሞት ለረሃብና ለበሽታ የዳረገው የሱዳን ቀውስ በሁለቱ ኃይሎቹ ስብስብ ቅድመ ሁኔታዎችና ቀጣይነት ባላቸው ወታደራዊ ግጭቶች ምክንያት ይበልጥ እየተካረረ መጥቷል። ወደ ቀጣይ ርዕስ አለፍን። ዋሊያ ጨርሶ ሊጠፋ ነው። በኢትዮጵያ ብቻ የሚገኘውና የሀገሪቷ ቀደም ስልጣኔ ምልክት የሆነው ብርቅዬው ዋሊያ አይቤክስ የመጥፋት አደጋ የተጋረጠበት ስለመሆኑ ጥናት አመለከተ። ጥናቱ የዋሊያዎች ብዛት መጠን በእጅጉ መቀነሱንና ቁጥሩ የመጥፋት አደጋን የሚያመለክት መሆኑን አሳይቷል። በሰሜኑ የሀገሪቷ ክፍል በብሔራዊ ፓርክ ውስጥ በከፍታ ስፍራዎች የሚገኘው ዋሊያ በዓለም የሜዳ እንስሳት ጥበቃ ዘ ግሎባል ዋይልድ ላይፍ ኮንሰርቬሽን ባለስልጣን ባደረገው ጥናት ለመጥፋት አደጋ የተጋረጠበት ሆኖ ተገኝቷል። እንደ አውሮፓ አቆጣጠር በ1986 ዋሊያ አይቤክስ ጥበቃ ከሚያሻቸው ብርቅዬ እንስሳት መዝገብ ውስጥ የገባ ሲሆን እንደ አውሮፓ አቆጣጠር በ1996 የመጥፋት አደጋ የተጋረጠበት በሚል ተፈርጇል። በ2008 ደግሞ ዋሊያ ሊጠፉ ከተቃረቡ እንስሳት መዝገብ ውስጥ ተካቷል።
ከ2009 እስከ 2012 የተደረገ ጥናት የዋልያዎች ቁጥር ከነበረበት 680 ወደ 850 ከፍ ማለቱን አመልክቶ ነበር። አጥኞቹ በ2020 ቁጥሩ ወደ 975 ከፍ እንደሚል ግምትም ነበራቸው። አሁን ላይ የተደረገው ጥናት ግን ቁጥሩ አለመጨመሩን ያመለከተ ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።